ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሐሙስ ሚያዝያ 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ከአሁን ሰዓት ጀምሮ እንሆ ወደ እናንተ ይደርሳሉ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሂንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትሆኑ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ጨዋታዎች መከናወናቸውን ቀጥሏል። ዛሬ እንግዲህ ከሰዓታት በፊት ፍጻሜውን ባገኘ አንድ ጨዋታ ቦሌ ክፍለ ከተማን ከድሬዳዋ ከተማ ጋር ያገናኘው ፍልሚያ በቦሌ ክፍለ ከተማ 5-1 አሸናፊነት ፍጻሜውን አግኝቷል። በድምሩ ግማሽ ደርዘን ግብ የተመለከትንበት ጨዋታ ነበር በሁለቱ ቡድኖች ፍልሚያ። ይህ ጨዋታ ቦሌ ክፍለ ከተማ በአሸናፊነት እንዲያጠናቅቅ 11 ደቂቃ ብቻ ነው የፈጀባቸው። የመጀመሪያው ጎል እስኪቆጠር ድረስ ለቦሌ ክፍለ ከተማ 11ኛው ደቂቃ ላይ ሜላት ጌታቸው፣ ከዛ ባለፈ ደግሞ ምህረት አየለ 21ኛው 49ኛው እና እንደዚሁም 60ኛው ደቂቃ ላይ ሶስት ግቦችን ከመረብ በማሳረፍ በጨዋታው እንቅስቃሴ አትሪክ መስራት ችላለች። የጨዋታው ልዩነት ፈጣሪ በመሆንም የጨዋታው ማን ኦፍ ዘ ማች ወይም ደግሞ ኮከብ ሆና እንደዚሁ የተዘጋጀላትን ሽልማት ማግኘት ችላለች ማለት ነው። አራተኛው ግብ የተቆጠረው በትዕግስት ዮሐንስ ነው። 83ኛው ደቂቃ ላይ እንደዚሁ ጎል ማስቆጠር ችላለች። እቺ ተጫዋች በጥቅሉ በዛሬው ጨዋታ እንቅስቃሴ ላይ ብርቱካናማዎቹ እንስቶች ከፍተኛ ብልጫ ተወስዶባቸዋል በቦሌ ክፍለ ከተማ ተጫዋቾች ማለት ነውና ቦሌ ክፍለ ከተማ አምናም በጣም ጥሩ ግስጋሴ ሲያደርግ ነበረ። ዘንድሮ ደግሞ ትንሽ የውድድር አመቱ ጅማሩ ላይ ሲቸገሩ የተመለከትንባቸው አጋጣሚዎች ነበሩ። አሁን ወደ አሸናፊነት ተመልሷል። ጨዋታውንም 5-1 በሆነ ውጤት ማሸነፍ ችሏል ማለት ነው እና የዚህ የ23ኛ ሳምንት መርሃ ግብር አሁንም በአበበ ቢቂላ ስቴዲየም እየተከናወነ ነው የሚገኘው ማለት ነው። የሊጉን የደረጃ ሰንጠረዥ ለማስተዋወስ ያህል እንግዲህ ኢትዮ ኤሌክትሪክ 57 ነጥቦችን ይዞ በደረጃ ሰንጠረዡ አናት ላይ እንደዚሁ መቀመጥ ችሏል። ተመሳሳይ ነጥብ ያለው ደግሞ ኢትዮጵያ ንግድ ባንክም እንደዚሁ 57 ነጥቦች አሉት። የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ እንደዚሁ ዳግማዊት ሰለሞን በቀዳሚነት እየመራች ትገኛለች። ከኢትዮ ኤሌክትሪክ ረዴት አስረሳኝ ከኢትዮጵያ ንግድ ባንክ ሁለተኛ ደረጃ ላይ ተቀምጣለች ማለት ነው። እንግዲህ የኢትዮጵያ ሴቶች ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ጨዋታዎችን የተመለከትንበት መረጃችን ይህንን ይመስላል። መልእክቶች ይኖሩናል። መልእክቶችን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። ናሁ ቴሌቪዥን ምርጫችሁ አድርጋችሁ አሁንም አብራችሁን ስላላችሁ በጣም እናመሰግናለን። ከመልእክቶች በኋላ እንገናኛለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን እንግዲህ ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ቀዳሚ የምናደርገው ሁልጊዜም እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ማግስት የሚከናወኑት የኢሮፓ ሊግና የኮንፈረንስ ሊግ ጨዋታዎችን እንመለከታለን። እነዚህ ሁለት የአውሮፓ እግር ኳስ ማህበር ከሚያዘጋጃቸው ወይም ደግሞ በበላይነት ከሚቆጣጠራቸው የውድድር አይነቶች መካከል ሁለቱ ይገኛሉ። ከቻምፒየንስ ሊግ በመቀጠል ኢሮፓ ሊግና ኮንፈረንስ ሊግ ማለት ነውና ዛሬ እንግዲህ ግማሽ ፍጻሜ ላይ የደረሱት እነዚህን ሁለት የውድድር አይነቶች እንመለከታለን። የኢሮፓ ሊግ መረጃችንን ቀዳሚ ስናደርግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ሁለቱን የእንግሊዝ ታላላቅ ክለቦች የሚያገናኝ ነው የሚሆነው። ኖቲንግሃም ፎረስትን ከአስተን ቪላ በሚያገናኘው ጨዋታ ትልቅ ትኩረትን አግኝቷል። ይህ ጨዋታ በፕሪሚየር ሊጉ በእርግጥ ለየቅል ነው አካሄዳቸው እየተመለከትን እንዳለ ነው ከሆነ ማለት ነውና አስተን ቪላ በአሰልጣኝ ዩናይ ኤምሬ እየተመራ በተለይ እሳቸው ከመጡ በኋላ አካሄዱ ወይም ደግሞ በውድድር ዓመቱ እያስመዘገባቸው ያሉ
ውጤቶች ያለፉትንም ዓመታት ጨምሮ ዘንድሮም በጥሩ ትራክ ላይ ነው የሚገኘው። ኖቲንግሃም ፎረስት ደግሞ በፕሪሚየር ሊጉ በጣም ደካማ ጊዜን በማሳለፍ ላይ ይገኛል። አሁንም ድረስ 5 ሳምንታት ወይም ደግሞ 4 ሳምንታት ያህል በቀሩት የእንግሊዝ ፕሪሚየር ሊግ ላይ አሁንም የወራጅነት ስጋት ካለባቸው ክለቦች መካከል አንደኛው እንደሆነ ይታወቃል። 39 ነጥቦችን ይዞ እንደዚሁ 16ኛ ደረጃ ላይ ነው የሚገኘው በእንግሊዝ ፕሪሚየር ሊግ ማለት ነውና በዚህ በፕሪሚየር ሊጉ ባለየለት እንቅስቃሴ በኢሮፓ ሊግ የውድድር መድረክ ግን እያሳየ ያለው ጉዞ ግን እጅግ በጣም አስደናቂ ሆኖ እየተመለከትነው እንገኛለን። ሁለቱን የእንግሊዝ ክለቦች የሚያገናኘው የዚህ የኢሮፓ ሊግ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ ዛሬ በሲቲ ግራውንድ ስቴዲየም ነው የሚከናወነው። እንደሚታወቀው እንግዲህ ኖቲንግሃም ፎረስት የፖርቹጋሉን ክለብ ፖርቶን 2-1 በድምር ውጤት በማሸነፍ ነበረ ከሩብ ፍጻሜው ወደ ግማሽ ፍጻሜው መቀላቀል የቻለው ማለት ነው። አስተን ቪላ ደግሞ ተጋጣሚው ክለብ ከተመለከት ነው የጣሊያኑን ክለብ ቦሎኛን በድምር ውጤት 7-1 በሆነ ውጤት አሸንፎ ነበረ ወደዚህ ወደ ግማሽ ፍጻሜው ምዕራፍ መምጣት የቻለው ማለት ነውና ዛሬ ምሽት ሁለቱ የእንግሊዝ ክለቦች በግማሽ ፍጻሜው ፍልሚያ በሲቲ ግራውንድ የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል ማለት ነው። አምናም እንደምናስታውሰው በዚህ በኤሮፓ ሊግ የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ እንግዲህ የዋንጫውን ክብር በአሰልጣኝ አንጄ ፖስቴኮግሉ እየተመራ ከፍ ካደረገ በኋላ በአቋራጭ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎን ስፍራ ይዞ ማጠናቀቁ የሚታወስ ነው። በእርግጥ ዋንጫውን ባነሱ በ16ኛ ቀናቸው አሰልጣኙን ከዋና መንበራቸው እንደዚሁ ያሰናበቱበትን ሂደት እናስታውሳለን። ብዙ ጊዜ ዳኒ ሌቪ የቶተንሃም ሆትስፐርሱ ሊቀመንበር እንግዲህ ከሚወቀሱበት አንዳንድ ሂደቶች አሰልጣኞችን በየጊዜው የሚቀያይሩበት ሂደት ነውና ዘንድሮም ወራጅ ቀጠና ስፍራ ላይ እንዲቀመጡ አድርጓቸዋል። እንደዚህ የተሳሳተ ውሳኔ መወሰናቸው እየተባለ ነው የሚገኘው። በዚያ ወቅት ግን አምና እንደምናስታውሰው አንጄ ፖስቴኮግሉ ከረጅም ጊዜ በኋላ የኢሮፓ ሊግ የውድድር መድረክን የዋንጫ ክብር ለቶተንሃም ሆትስፐርሶች አጎናጽፈው ነበረ። ዘንድሮም እንግዲህ የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ይህንን የመድረክ ዋንጫ የማንሳት እድል እንዳላቸው እየተገለጸ ነው የሚገኘው። ዛሬ ምሽት ግን የመጀመሪያው ዙር የግማሽ ፍጻሜው ጨዋታ እንደዚሁ ወሳኝ ነው ለሁለቱም ክለቦች ብለን መገመት እንችላለን። ሌላ የሚደረገው ጨዋታ ሌላኛው የግማሽ ፍጻሜ ጨዋታ በዚሁ ሰዓት በኢትዮጵያ ሰዓት አቆጣጠር ምሽት 4 ሰዓት ላይ ነው የሚደረገው በኢስታዲዮ ሙኒሲፓል ዴ ባራጋ ስቴዲየም የሚደረገው ጨዋታ በፍሬቡርግ እና በብራጋ መካከል ይከናወናል። የዚህ ጨዋታ ትልቅ ትኩረትን አግኝቷል ማለት ነውና ዛሬ ምሽት እንግዲህ የኢሮፓ ሊግ የግማሽ ፍጻሜ ጨዋታዎች እነዚህ ናቸው። ሌላኛው የኮንፈረንስ ሊግ የውድድር መድረክም ጎን ለጎን በዚሁ ሰዓት ላይ የሚከናወኑ ነው የሚሆነው። 4 ክለቦች ብቻ ቀርቷል። አንደኛው የስፔኑ ክለብ ሪያዮ ቫልካኖ ከስትራስቡርግ ጋር ከፈረንሳዩ ክለብ ስትራስቡርግ ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ሲል ይጀምራል። በዚሁ ሰዓት ላይ ደግሞ እንደዚሁ ሻካታር ዶኔስክ ከእንግሊዙ ክለብ ክሪስታል ፓላስ ጋር የሚያደርጉትም ጨዋታ ትልቅ ትኩረትን አግኝቷል። የእንግሊዝ ክለቦችን ከተመለከትን እንግዲህ ቀደም ሲል ባነሳነው መረጃ በኢሮፓ ሊጉ ማለት ነው 2 ክለቦችን ተመልክተናል። ከዛ ባለፈ እንደዚሁ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ አርሰናል ግማሽ ፍጻሜውን ተቀላቅሏል ከእንግሊዝ ማለት ነው። በኮንፈረንስ ሊግ ከተመለከትን ደግሞ ክሪስታል ፓላስ አለ እና በሶስቱም የውድድር አይነቶች የእንግሊዝ ክለቦች ዘንድሮ ጥሩ ጉዞ እያደረጉ ነው የሚገኙት። እንግዲህ በዚህ ዓመት ምናልባት የዋንጫ ክብር ያሳካሉ አያሳኩም በሁለቱ የውድድር አይነቶች የሚለውን ነገር የምንመለከት ነው የሚሆነው ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን በቀጥታ የምናልፍ ይሆናል። እንግዲህ ከ2025-26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ ከመጠናቀቁ አስቀድሞ ወራጅነታቸውን ካወጁ 2 ክለቦች መካከል አንደኛው የሆነው በርንሌ ነው። በዘንድሮ ዓመት ነበር ወደ እንግሊዝ ፕሪሚየር ሊግ ያደገው በአሰልጣኝ እንደዚሁ ስኮት ፓርከር እየተመራ ማለት ነው። አሁን ከዋና አሰልጣኙ ጋራ እንደተለያየ እየተገለጸ ነው የሚገኘው በስምምነት ማለት ነውና እኛ አሰልጣኝ ካለፉት 34 ጨዋታዎች በፕሪሚየር ሊጉ ማሸነፍ የቻሉት 4ቱን ብቻ ነውና ብዙ ወቀሳ እየደረሰባቸው ነበረ። ወደ ታችኛው ሊግ ባደገበት ዓመት በርንሌ ተመልሷል ማለት ነውና ይህንንም ተከትሎ እንግዲህ የበርንሌ እግር ኳስ ክለብ ቦርድ አመራሮች ከአሰልጣኙ ጋር በስምምነት ስለመለያየታቸው ተገልጿል ማለት ነው። ወደ ሌላው ጉዳይ ስንሄድ ዝውውርን ነው የምናገኘው። ማንቸስተር ዩናይትድ እንግዲህ በአዲሱ የውድድር ዘመን በተለይ ጥሩ ሆኖ ለመምጣት አፈጻጸሙን ከወዲሁ በአሰልጣኝ ማይክል ካሪክ ስር ሆኖ እያሳመረ ነው የሚገኘው። ጨዋታዎችን እያሸነፈ ነው የሚገኘው በዚህ አሰልጣኝ ስር ሆኖ ማለት ነው እና በአዲሱ የውድድር ዘመን አዳዲስ ተጫዋቾችን በቡድን ውስጥ አሰባስቦ በጥሩ የአሸናፊነት መንፈስ
እንደሚመለሱ እየተገለጸ ነው የሚገኘው። አንዳንድ ተጫዋቾችም አሁን እየወጡ እንደዚሁ ስለ ቀጣይ የውድድር ዓመት ከወዲሁ አንዳንድ መግለጫዎችንና ደጋፊዎች ከጎናቸው እንዲቆሙ እነሱ ደግሞ ትልልቅ የዋንጫ ክብሮችን ወደ ኦልድ ትራፎርድ ስቴዲየም ለማምጣት እንደዚሁ ከፍተኛ አቅም እንዳላቸው ራዕይም እንዳላቸው እንደዚሁ እየገለጹ ነው የሚገኙትና ከዚህ ጋር በተያያዘ ምናልባት በዘንድሮ ዓመት በተለይ ከቀናቶች በኋላ ወይም ከወራት በኋላ በሚከፈተው በክረምቱ የተጫዋቾች የዝውውር መስኮት ላይ ዩናይትድን ከሚቀላቀሉ ተጫዋቾች መካከል አንደኛው ሳንድሮ ቶላኒ እንደሆነ እየተገለጸ ይገኛል። ለኒውካስል ዩናይትድ ግልጋሎት እየሰጠ ነው የሚገኘው የተጫዋች በጣሊያንም ከዚህ ቀደም እናውቀዋለን። አሁን ደግሞ ያለፉትን ዓመት እንደዚሁ እንደምናስታውሰው ለማክፓይሶቹ ግልጋሎት እየሰጠ ነው የሚገኘው። በኒውካስል ዩናይትድ ቤት ቆይታ እንዲቀጥልለት እንደማይፈልግ እየተነገረ ነው የሚገኘው እና አስቀድሞም ዩናይትድ በስፋት ስሙ እያያዝ ነበረ። መሀል ላይ ደግሞ እንደዚሁ ተቀዛቅዞ ነበር። ሌሎችን ተጫዋቾች እያማተረ የነበረበትን ሂደት ማስታወስ ይቻላል። እንደነ ካርሎስ ባሌባን እንደዚሁ ሄሎይት አንደርሰንን የመሳሰሉ ተጫዋቾች እያማረጠ ነበረ። አሁን ግን ተመልሶ የሳንድሮ ቶላኒን የማምጣት ፍላጎቱ ከፍተኛ እንደሆነ እየተነገረ ነው የሚገኘው። ቀጣይ እንግዲህ ክረምት የዝውውሩ መስኮት ላይ የምንመለከተው ይሆናል። ማረፊያው ኦልድ ትራፎርድ ሊሆን ይችላል ወይስ ወደ ሌላ ክለቦች ያመራሉ? በእርግጥ በርከት ያሉ ክለቦች ከዩናይትድ በተጨማሪ የተጫዋቹን ፊርማ ለማግኘት እንደዚሁ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። የስፔኑን ክለብ ሪያል ማድሪድን የተመለከተውን መረጃ ደግሞ ወደ እናንተ ስናደርስ እንደዚሁ የሪያል ማድሪድ ደጋፊዎች የቼልሲው የአማካኝ ስፍራ ተጫዋች ኤንዞ ፈርናንዴዝ እንዲመጣላቸው ከፍተኛ ፍላጎት እንዳላቸው እንደዚሁ እየተገለጸ ነው የሚገኘው። እነሱም ስሜታ ቸውን እየገለጹ ነው የሚገኙት። ሪያል ማድሪድ እውነትም ጥልቅ ተሃድሶ እንደሚያስፈልገው ያለፈው ዓመት የውድድር ዓመት እንደዚሁም ዘንድሮም ያለ ዋንጫ ክብር ማጠናቀቁ እጅግ በጣም አስደናቂ ነው። ሪያል ማድሪድ ሲነሳ እንግዲህ ከዋንጫ ክብር መነጠል እጅግ በጣም አስቸጋሪ ነው። ትልልቅ ከዋክብቶች ማሊያውን ለመልበስ ፈልገውት የሚሄዱበትን ሂደት ከረጅም ዓመታት ጀምሮ ማስታወስ ይቻላል። አሁን ግን ሪያል ማድሪድ ይዞ በየውድድር ዓመቱ ይዞ የሚያጠናቅቃቸው የደረጃ ውጤቶቹ የሚያመለክተው በጣም ደካማ እንደሆነ ነው እየተመለከትን የምንገኘውና ክሊያን ምባፔ ትልልቅ የዋንጫ ክብሮችን ፈልጎ ነበር። እንደ አውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብሮችን የመሳሰሉ ማለት ነው በሪያል ማድሪድ ቤት አሳካለው በሚል ነበር እንግዲህ ፒኤስጂን ለቆ ወደ ሪያል ማድሪድ የመጣው ማለት ነው። እሱ ደግሞ ወደ ሪያል ማድሪድ ሲመጣ የሪያል ማድሪድ ደጋፊዎች የበለጠ ቡድኑን በአውሮፓ አስፈሪ ይሆናል የሚል ግምት ነበረ፣ ትንታኔም ሲሰጥበት ነበር። ነገር ግን ነገሩ የተቃራኒ ሆኖ አሁን ላይ እንደምንመለከተው ለሁለት ተከታታይ የውድድር ዓመታት እንግዲህ ሪያል ማድሪድ ያለ ዋንጫ ክብር የሚያጠናቅቅበት ጫፍ ላይ ደርሷል። ዘንድሮም የላሊጋውን የደረጃ ሰንጠረዥ ከተመለከትን በ11 ነጥብ ልዩነት የካታሎናው ክለብ ባርሴሎና ቀድሞት እየተመለከትን እንገኛለን። የሊጉ መርሃ ግብር ደግሞ ሊጠናቀቅ በጣም ጥቂት ጨዋታዎች ናቸው የሚቀሩትና በሂሳባዊ ስሌትም ብንመለከተው አሁን ላይ ባላቸውም ወቅታዊ ፐርፎርማንስ ብሉግራናዎቹ ወይም ደግሞ ባርሴሎና የተሻለ እድል እንዳለው ዋንጫውንም የማንሳት ሰፊ እድል እንዳለው እንደዚሁ መመልከት ይቻላል እና ቀጣይ በእርግጥ 35ኛ ሳምንት መርሃ ግብር ላይ የኤል ክላሲኮ በሁለቱ ቡድኖች መካከል የሚደረግ ጨዋታ አለ። ይሄ ከክብር ባለፈ የደረጃ ሰንጠረዡ ላይ ለውጥ ያመጣል ተብሎ አይገመትም። ምክንያቱም ባለፉት ጥቂት ዓመታቶች ከተመለከትን ባርሴሎና እጅግ በጣም አስደናቂ ጉዞ በማድረግ ላይ ነው የሚገኘው እና የዚህ ኤል ክላሲኮ ኢኮኖሚ የበላይነት ተቆጣጥሮት እየተመለከትን እንገኛለን እና ይህንን ማደስ ይፈልጋሉ። የቀድሞውን አያሉን ሪያል ማድሪድ ማየት የሚፈልጉ የሪያል ማድሪድ ደጋፊዎች አንዳንድ ተጫዋቾች እንዲመጡላቸው እንደዚሁ ጥቆማ እየሰጡ ነው የሚገኙት። እነሱ ከሚፈልጓቸው ተጫዋቾች መካከል ቀደም ሲል ያነሳሁት ከክለቡ ቼልሲ ጋራ እንደዚሁ እሰጥ አገባ ውስጥ የሚገኘውን ኤንዞ ፈርናንዴዝን የማስፈረም ፍላጎት እንዳላቸው ተነግሯል ማለት ነው። ኤንዞ ፈርናንዴዝ እንግዲህ ከዚህ ቀደም እንደተመለከት ነው በቼልሲ ቤት ከኮቺንግ ስታፍ አባላት አንዳንድ ጋዜጣዊ መግለጫ ላይ የሚሰጣቸው ሀሳቦች በተለይ ቀጣይ መዳረሻውን ሪያል ማድሪድን በተመለከተ የሚሰጣቸው ሀሳቦች ደጋፊዎችን ሲያስከፉ እንደነበረ እናስታውሳለን። ሁለት ጨዋታውም ቀጥተውስ ነበረ። አሁን ተመልሶ ነው ጨዋታ እያደረገ የሚገኘው ማለት ነው። ባለፈው እንደምናስታውሰው በዚህ በኤፍኤ ካፕ የውድድር መድረክ የግማሽ ፍጻሜ ጨዋታ ላይ እሱ ጎል አስቆጥሮ ነው እንግዲህ ቡድኑ ከጣለበት ቅጣት መልስ ጎል አስቆጥሮ ወደ ፍጻሜ ቡድኑን ይዞ መሄድ የቻለውና ይህን ተጫዋች መቅጣት ለቼልሲ ጥሩ
ጥሩ አይደለም የሚሉ ሀሳቦችና ድምጾች እንደዚሁ ሲሰሙ እንደነበር እናስታውሳለንና ነገር ግን ከቅጣት በኋላ ተመልሶላቸዋል። ቀጣይ ግን አዲሱ የውድድር ዘመን ላይ ወደ ሪያል ማድሪድ እንዲያመራላቸው የሚፈልጉ የሪያል ማድሪድ ደጋፊዎች በርከት ማለታቸው እየተገለጸ ይገኛል። የሪያል ማድሪድ ደጋፊዎች የኤንዞ ፈርናንዴዝ መምጣት ብቻ አይደለም። ለምሳሌ የፊት ዲፓርትመንቱ ላይ የሚጫወቱት የነ ቪኒ ጁኒየር እና የነ ክሊያን ምባፔ ጥምረት እንዳላስደሰታቸው ነው እየተገለጸ የሚገኘው። ተጫዋቾቹ እንግዲህ ጥምረታቸው አስቀድሞ በውድድር ዓመቱ በጣም ሲፈራ ነበረ፣ አምናም በተመሳሳይ ሁኔታ ማለት ነው። ነገር ግን ሜዳ ላይ ደግሞ የተመዘገበውና በውድድር ዓመቱ መጨረሻ ይዘው ያጠናቀቁበትን ሁኔታ ሲመለከቱ ደጋፊዎች እንዳላስደሰተ ነው። ከሁለት አንዳቸው መሸጥ እንዳለባቸው እንደዚሁ ድምዳሜ ላይ እንደደረሱ ነው ደጋፊዎች እየገለጹ የሚገኙ ስሜታቸውን ማለት ነው። ወይ ቪኒ ጁኒየር ወይ ክሊያን ምባፔ ሪያል ማድሪድን መልቀቅ አለባቸው። ሁለቱ ላይ በተሰራው ቡድን ያን ያህል የቀድሞ ክብሩን እየጠበቀ አካሄድ እያደረገ አይደለም የሚገኘው የሚሉ ሀሳቦችን እየሰነዘሩ ነው የሚገኙት። እናንተ እዚህ ላይ ሀሳብ ልሰጡበት ትችላላችሁ። ክሊያን ምባፔ ነው መቅረት ያለበት ለሪያል ማድሪድ የሚያስፈልገው ወይስ ደግሞ ቪኒ ጁኒየር ነው? በአንዳንድ አጋጣሚዎች እንግዲህ ደጋፊዎችን በእነዚህ ሁለት ተጫዋቾች ለሁለት ተከፍለው አስተያየታቸውን ሲሰነዝሩ ግራና ቀኝ ሆነው እንመለከታለን። በቪኒ ጁኒየር እና በክሊያን ምባፔ መካከል ባለው የጨዋታ እንቅስቃሴ የእናንተን ሀሳብና ውሳኔ ብትነግሩንና ሀሳባችሁን ብትገልጹልን። ወደ ሌላው መረጃችን ስናልፍ የእንግሊዝ ፕሪሚየር ሊግ የወርሃ ሚያዝያ ምርጡ ተጫዋች እጩዎች እንደዚሁ ይፋ ተደርጓል። በአሰልጣኝና በተጫዋች ማለት ነው። እንግዲህ በተጠናቀቀው ወይም ሊጠናቀቅ ከጫፍ በደረሰው የወርሃ ሚያዝያ በተደረጉ ጨዋታዎች ላይ ለየቡድናቸው ጥሩ አስተዋጽኦ ሲያበረክቱ የነበሩ ተጫዋቾች እንደዚሁ በእጩነት ቀርበዋል። ላለመውረድ እየታገለ የሚገኘው ዌስትሃም ዩናይትድ ሁለት ተጫዋቾችን እንደዚሁ በእጩነት አስመርጧል። አንደኛው ጃረድ ቦዌን ነው። ሌላኛው ደግሞ ማቭሮፓኖስ ነው ከዌስትሃም ዩናይትድ ማለት ነው። ከማንቸስተር ሲቲ ሪያን ቸርኪ ተመርጧል። ሪያን ቸርኪ በእጩነት ሲመረጥ እንግዲህ በወርሃ ሚያዝያ በተለይ ቼልሲ ሲቲ ያደረጋቸውን ጨዋታዎች እንዲያሸንፍ ከረዱ ተጫዋቾች መካከል አንደኛው ነው። ሞርጋን ጊብስ ኖቲንግሃም ፎረስቱ ተጫዋች ነው። ጎሎችንም ሲያስቆጥር ተመልክተነዋል ያለፉትን ጊዜያቶች ማለት ነው። ኖቲንግሃም ፎረስት እንግዲህ ላለመውረድ እየታገለ የሚገኝ ነው ማለት ነው። ሌላኛው ፓስካል ግሮስ ነው የብራይተኑ ተጫዋች ማለት ነው። እንደዚሁም ደግሞ ኖህ ኦካፎር የሊድስ ዩናይትዱም ተጫዋች በተመሳሳይ በእጩነት ከተያዙ ተጫዋቾች መካከል አንደኛው ነው። ኒኮ ኦሪሌ ደግሞ ከማንቸስተር ሲቲ እንደዚሁ ደግሞ አሌክስ ስኮት ከበርንማውዝ በእጩነት የቀረቡ ተጫዋቾች ናቸው። የአሰልጣኞችን የእጩዎችን ስም ዝርዝር ስንመለከት ደግሞ እንደዚሁ አንዲ ራዮላ የበርንማውዙ አሰልጣኝ፣ ቪክቶር ፔሬራ እንደዚሁ አሰልጣኝ፣ ሃርነ ስሎት ሌላም እንደዚሁ አሰልጣኞችን እየተመለከትን ነው የምንገኘው። ፋቢያን ኡዝለር፣ ፔፕ ጋርዲዮላን የመሳሰሉ አሰልጣኞች በእጩነት ተይዟል። ከዛ ባለፈ የሊድስ ዩናይትዱም ዳንኤል ፋርክ እና ኑኖ ስፕሪንቶ ሳንቶስ ደግሞ ከዌስትሃም ዩናይትድ በእጩነት ከተያዙ አሰልጣኞች ስም ዝርዝር ተካተዋል ማለት ነው። ወደ ሌሎች መረጃዎቻችን ስናልፍ አሽሊ ያንግ ጫማ ስለመስቀሉ እየተገለጸ ነው የሚገኘው። ይሄ ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ የተለያዩ ክለቦችን ማገልገል ችሏል። በተለይ በማንቸስተር ዩናይትድ ቤት የ2013ቱ የመጨረሻ እንግሊዝ ፕሪሚየር ሊግን የዋንጫ ክብር በአሰልጣኝ ሰር አሌክስ ፈርጉሰን ስር ቀይ ሰይጣናቱ ሲያሳኩ አንደኛው የቡድኑ አባል እንደነበረ ይታወሳል። ከዛም ባለፈ የኢሮፓ ሊግ የዋንጫ ክብርንም እንደዚሁ ከጆዜ ሞሪኒዮ ጋር በመሆን በዩናይትድ ቤት ማሳካት የቻለ ተጫዋች ነው። እንደዚሁም የኤፍኤ ካፕ እና የካርሊንግ ካፕ የዋንጫ ክብሮችን ማሳካት ችሏል በዩናይትድ ቤት በነበረው ቆይታ ማለት ነው። ከዛ በኋላ እንግዲህ ወደ መርሲሳይድ በማምራት እና በአስተን ቪላ ቤት ማስቀደሙ ተጫውቷል። እንደዚሁም ለዋትፎርድ እና አሁን ጫማውን የሰቀለበት ክለብ ደግሞ በሻምፒዮንሺፑ ሲሳተፍ ለነበረው ኢፕስዊች ታውን ነውና በ40 ዓመቱ ጫማውን መስቀሉን እንደዚሁ እውን ሆኗል። ይህ እንግሊዛዊ ኢንተርናሽናል አሽሊ ያንግ ማለት ነው። ወደ ሌላኛው መረጃችን ስናልፍ እንግዲህ ኮቢ ማይኖ ለሚቀጥሉት 5 የውድድር ዓመታት እስከ 2031 ድረስ በዩናይትድ ቤት የሚያቆየውን የውል ኮንትራት ተፈራርሟል። ከዚህ ቀደም በሩመር ደረጃ ወይም ለክለቡ ቅርበት ያላቸው የመረጃ ምንጮች መረጃውን ይፋ ሲያደርጉ ነበረ። አሁን ደግሞ ክለቡ ኦፊሻሊ ተጫዋቹ ንብረቱ መሆኑን ለሚቀጥለው 5 ዓመታት የውል ኮንትራቱን ማራዘሙ እንደዚሁ አረጋግጧል ማለት ነው። ከፊርማው ስነ ስርዓት በኋላ ኮቢ ማይኖ እንግዲህ ከማንቸስተር ዩናይትድ ጋር በቀጣይ በተለይ ከአዲሱ የውድድር ዘመን ጀምረው ትልልቅ የዋንጫ ክብሮችን ለማምጣት በሚያስችለው ቡድን ላይ የሚቻለውን ሁሉ እንደሚያደርግ ነው ቃል የገባው ማለት ነው። ገና 21 ዓመቱ ላይ ነው የሚገኘው። ከ6 ዓመቱ ጀምሮ በማንቸስተር ዩናይትድ ቤት እንደዚሁ
በካሪንግተን የአካዳሚው ውጤት ከሆኑ ተጫዋቾች መካከል አንደኛው ነውና ኮቢ ማይኖ በቀጣይ እንግዲህ በዩናይትድ ቤት እንመለከተዋለን። የአሰልጣኝ ማይክል ካሪክ ያሰለጣጠን ዘዬ እጅግ በጣም ከተመቻቸው ተጫዋቾችና በአሰልጣኝ ማይክል ካሪክ ስር ራሳቸውን እያሻሻሉ ከሚገኙ ወጣት ተጫዋቾች መካከል አንደኛው ነው ማለት ይቻላልና ኮቢ ማይኖም በቀጣይ እስከ 2031 ድረስ በማንቸስተር ዩናይትድ ቤት እንደሚቆይ እንደዚሁ አረጋግጧል ማለት ነው። ቀደም ሲል እንደገለጽነው እንግዲህ በዩናይትድ ቤት በቀጣይ የዩናይትድን የቀደመ የዋንጫ ክብር ለመመለስ ብዙ ጥረት እንደሚያደርጉ እየተናገሩ ነው የሚገኙት። እርግጠኛ መሆናቸው በቡድኑ ስብስብ እንደዚሁ እየገለጹ ነው የሚገኙት እንደነ ሜሰን ማውንትን የመሳሰሉ ተጫዋቾች ማለት ነውና ሜሰን ማውንት በቀጣይ የአውሮፓ ቻምፒየንስ ሊግ የውድድር መድረክን የማሳካት አቅሙ አለው። ዩናይትድ አሁን እየተገነባበት ያለው ዩናይትድ እጅግ በጣም አስደናቂ ነው። በቡድኑ ውስጥ በመልበሻ ክፍል እንደዚሁም ደግሞ ትሬኒንግ በሚሰሩበት ሁኔታ ላይ ጥሩ መግባባት እንዳለ አሰልጣኙም ተጫዋቾቹን እንደ ወንድም በቅርበት ቀርቦ ችግሮቻቸውን አብሮ እየፈቱ እንዳለ በቀጣይም ደጋፊው የሸሸውን ደጋፊ ደግሞ ወደ ሜዳ ለማምጣትም እንደዚሁ የሚያስችል ቁመና ላይ እንደሚገኙ እየገለጹ ነው የሚገኙት። ብቻ በአዲሱ በመጪው የውድድር ዘመን ዩናይትድ ወደ ከፍታው እንደሚመለስ ቃል ገብቷል ማለት ነው። ሜሰን ማውንት የቀይ ሰይጣናቱ ተጫዋች ማለት ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዛሬ መረጃ ሰዓታችንን በዚህ እናጠናቅቃለን። አብራችሁን ስለነበራችሁ እጅግ በጣም ነው የምናመሰግነው። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ሌሎች ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።